መጽሐፈ መቃብያን ቀዳማዊ ምዕራፍ 21 ዳዊት በእግዚአብሔር አመነ፣ በሱ አምኗልና መጠጊያ ሆነው፣ ከንጉሱ ከሳኦልም እጅ አዳነው። ልጁ አቤሴሎም በተነሳበት ጊዜ፣ ኢሎፍላውያንም በተነሱበት ጊዜ፣ ኤዶማውያንና አማሌቃውያንም በተነሱበት ጊዜ፣ ከአራቱ ራፋይን አንዱ በተነሳበት ጊዜ በሱ አምኗልና ሕጉንም ጠብቋልና የተከራከሩት ጠላቶች ካመጡበት ከዚህ ሁሉ መከራ እግዚአብሔር ዳዊትን አዳነው። ድል መንሳት በእግዚአብሔር ፈቃድ ነውና በጠላቶቻቸው እጅ ድል ተነሱ እንጂ ያላመኑበት ክፉ የሆኑ ነገስታቱን ግን እግዚአብሔር አላዳናቸውም። ሕዝቅያስም በእግዚአብሔር አመነ፣ ትዕቢተኛ ከሆነ ከሰናክሬም እጅ አዳነው። መታመኑን በእግዚአብሔር አላደረገምና ልጁ ምናሴ ግን በጠላቱ እጅ ድል ተነሳ። መታመኑን በእግዚአብሔር አላደረገምና ፈጽሞ ያከበረው ያገነነው እግዚአብሔርንም አልፈራውምና አስረው ወደ አገራቸው ወሰዱት እንጂ ምናሴን ድል የነሱት እነዚያ ጠላቶቹ ግን እንደሱ አልሆኑም። ዘመኑ ይበዛ ዘንድ ጠላቱንም ይከራከርለት ዘንድ በኋላና በፊትም ኃይልን ጽንዕን የሆነው ዘንድ በፈጣሪው በእግዚአብሔር ፊት በጎ ስራን አልሰራምና የሰጠውን መንግስት የዚያን ጊዜ ነሳው። ከብዙ ሰራዊት በእግዚአብሔር ማመን ይሻላልና በፈረሶች በቀስትና በጋሻ ከማመን በእግዚአብሔር ማመን ይበልጣል። በሱ ያመነ ሰው ይጸናል፣ ይከብራል፣ ፈጽሞም ከፍ ከፍ ይላል። እግዚአብሔር ለፊት አያዳለምና በእግዚአብሔር ያላመኑ በገንዘባቸው ብዛት ያመኑ ሰዎች ግን ከሰጣቸው ጸጋና ክብር የወጡ ሆኑ። ያመኑበትን ሰዎች ይጠብቃቸዋል። ያላዋቂ የሆኑትን የሚሉትን ሰዎች ግን ያላዋቂ ያደርገዋል። እግዚአብሔርን ለመከተል ሕጉንም ለመጠበቅ ልቦናቸውን አላስጨከኑምና በመከራቸው ጊዜ ጠላቶቻቸውም በተከራከሯቸው ጊዜ ፈጥኖ አይረዳቸውም። እግዚአብሔርን በማምለክ ሕጉንም ለመጠበቅ ለጨከነ ሰው ግን በመከራው ጊዜ መጠጊያ ይሆነዋል። ጠላቱን በማጥፋት የጠላቱን ከብት በመዝረፍ የጠላቱን አገር ሰውን በመማረክ የዘመኖች ዝናምንም በማዝነብ ቡቃያንም በማብቀል የእህሉንም ክምር በማግባት በተክሉ ፍሬ የሳተኑንና የበልጉን ዝናብ በማዝነብ ሳሩንም በማለምለም ከስልጣንህ በታች ያሉ ወገኖችህ ደስ ይላቸው ዘንድ በየጊዜውም የሚዘንበውም ዝናብ በመስጠት ደስ ያሰኘዋል። የሌላውን ገንዘብ ይበሉ ዘንድ ከጠላቶቻቸው የተዘረፉትን ገንዘብ በልተው ይጠግቡ ዘንድ እንስሳትን በጎችንና ላሞችንም ይዘርፉ ዘንድ የሌላውንም ማዕድ ይበሉ ዘንድ የጠላቶቻቸውንም ልጆች ምርኮ ይወስዱ ዘንድ ደስ ያሰኛቸዋል። እግዚአብሔር ይህን ሁሉ ለሚወደው ሰው ያደርግለታል፣ የሚጠላውን ሰው ግን ለጠላቱ ብዝበዛ ያደርገዋል። እግሩንና እጁንም ያስረዋል፣ በጠላቱም እጅ ይጥለዋል፣ ለጠላቶቹም መዘባበቻ ያደርገዋል። የእግዚአብሔርን ሕግ ያፈረሰ ደም አፍሳሽም ሆኗልና በቤቱ ዘር ደስ አያሰኘውም። በፍርድም ጊዜ አይጸናም። ኃጢአትንም ለሚሰሩ ሰዎች ፍዳውን ያመጣባቸው ዘንድ ክፉ ስራን ለሚሰሩ ሰዎችም የኃጢአታቸውን ፍዳ ይሰጣቸዋል። በስልጣኑ ይጠብቃቸው ዘንድ በጎ ስራ ለሚሰሩ ሰዎች ግን ዋጋቸውን ሊሰጣቸው ከእግዚአብሔር ዘንድ ታዘዘ። በጎ ስራን ያደርግ ዘንድ የዘላለም ድህነትንም ይሰጣቸው ዘንድ እነሳቸውም የፈጠራቸው እግዚአብሔርን ያመሰግኑት ዘንድ እሱ በፈጠረው ፍጥረት ሁሉ ላይ ከሃሊ ነውና እሱም ሕጉን ይጠብቅ ዘንድ አዘዘ። ከሰው ብቻ በቀር ከፈጠረው ፍጥረት ሁሉ ከትእዛዙ የወጣ የለም። እግዚአብሔር በየስራቸው ጸንተው የሚኖሩትን ሁሉ እንዳዘዛቸው ሁሉም አውቀው በሕጉ ይጠበቃሉ። ሰው ግን በየፈጠራቸው እንስሳና በአራዊት ላይ በሰማይም ወፎች ላይ ሁሉ
ባነገሰው በእግዚአብሔር ላይ ይደፋፈራል። በባህር ያለውን በየብስ ያለውንም ሁሉ ቢሆን የፈጠረውንም ፍጥረት ሁሉ እግዚአብሔር ለአባታቸው ለአዳም ሰጠው፣ የወደደውን ያደርግ ዘንድ በምድርም እንደበቀለ እህል ይበሏቸው ዘንድ ገዝተውም ያስገብሯቸው ዘንድ አራዊትም ቢሆኑ እንስሳም ቢሆኑ ለሰው ይታዘዙ ዘንድ እግዚአብሔር ሰጣቸው። የነገሱ ሰዎችም ክብርን ለሰጣቸው ለእግዚአብሔር ይታዘዙ ዘንድ ያደሉለትንም ዘመን ዘንድ በፈጠረው ሁሉ ላይ ሾማቸው። ከሕጉ ቢወጡ ግን እሱ ከሰጣቸው ጌትነት ይለያቸዋል። ምድርንና ሰማይን የሚገዛ ነውና ፍቃዱን ለሚያደርግ ይሰጠዋል። ሊሾመው የወደደውን ይሾመዋል፣ ሊሽረው የወደደውን ግን ይሽረዋል። ይገድላል፣ ያድናል፣ በመከራ ይገርፋል፣ ይቅር ይላል። እንደሱ ያለ ፈጣሪ ሌላ የለም። ለፈጠረው ፍጥረት ሁሉ እሱ ገዥ ነውና ከምድር በላይ ባለ በሰማይ ከሰማይ በታች ባለ በምድር ያለሱ ፈጣሪ ሌላ የለምና የሚነቅፈው የለም። ይሾማል፣ ይሽራል፣ ይገላል፣ ያድናል፣ በመከራ ይገርፋል፣ ይቅር ይላል፣ ያደህያል፣ ያከብራል። የሚለምኑትን ሰዎች ልመናቸውን ይሰማቸዋል። በንጽህ ልቡና ፈቃዱን የሚያደርግ ሰው ልመናውን ይቀበለዋል። እርሱ ጸሎታቸውን ይሰማቸዋል፣ የለመኑትንም ሁሉ ፈቃዳቸውን ያደርግላቸዋል። ታላቁንም ታናሹንም እንዲታዘዙላቸው ያደርጋል። በኮረብታና በተራራ ላይ በዛፎች ስርና በዋሻም በምድር ጉድጓድም በደረቅና በባህርም ያሉ ወገኖቻቸውን ሁሉ ይህ ሁሉ የነሳቸው ገንዘብ ነው። የፈጣሪያቸውንም ፈቃድ ለሚያደርጉ ሰዎች ይህ ሁሉ ገንዘባቸው ነው። ከበረከቱም አያስቸግራቸውም፣ የምስጋናቸውንም ዋጋ ይሰጣቸዋል። በሰማይም ለአባቶቻቸው ለይስሐቅና ለአብርሃም ለያዕቆብም ያዘጋጀውን ክብር ይሰጣቸዋል። ከሕጉና ከትእዛዙ ላልወጡ ለሕዝቅያስና ለዳዊት ለሳሙኤልም ያዘጋጀውን ይሰጣቸዋል። በጌትነቱ ደስ ይላቸው ዘንድ ከጥንት ጀምሮ ላገለገሉት ርስትን ሊሰጧቸው ለማለላቸው ለአባቶቻቸው ለይስሐቅና ለአብርሃም ለያዕቆብም ያዘጋጀውን ክብር ይሰጣቸዋል።